ስሙኝ። ጣዖት ማለት ከእግዚአብሔር በፊት አእምሯችንን የያዘ ቅድሚያ የሰጠነው ብዙ ጊዜ የምናጠፋበት የምንጠነቀቅለት የምንወደው ነገር ነው ጣዖት ማለት። ምሳሌ ትዳር ጣዖት ሊሆን ይችላል። ትዳሪ ልጆቼ ጣዖት ሊሆን ይችላል። ከእግዚአብሔር በፊት ያስቀደምከው ነገር ጸሎትህን ትተህ ሚስቴ ጣዖት። ጓደኛ፣ ዋናው ነገር ደግሞ ገንዘብ ጣዖት። ለገንዘብ ብለህ የእግዚአብሔር ነገር ሁለተኛ ካረክ ገንዘብ ጣዖት ሆኖብሃል። ግን በነገራችሁ ላይ በዚህ በፊታችን ቅዳሜ የወንጌል አማኞች በአዲስ አበባ ስታዲየም የጸሎት ዝግጅት አለ እና ይሄ ዝግጅት ምንድነው? ተልኮ ምንድነው ካላችሁ እርግማንን መስበር በሚል ነው። በጣም ትልቅ ነገር ነው። እግዚአብሔር ይባረክ። ይህንን ያነሳሳ እንዲፈጸም ያደረገ ሐሳቡን የሰጠ ጌታ ነው እና እግዚአብሔር ይህንን የምንሰበሰብበትን ጉዳይ እንዲባርክና ለውጥ እንዲያመጣ እኛ መለወጥ አለብን። በእውነተኛ ንስሐ ወደ እግዚአብሔር መቅረብ አለብን። መጀመሪያ እኛ ቤታችን ራሱ በእርግማን ታስሯል። አሎ እርግማን መስበር ጥሩ ነው። መጀመሪያ የቤታችንን እርግማን ግን መስበር አለብን ወገኖቼ። በጣም ደስ ብሎኛል ለተዘጋጀው ለስታዲየም ዝግጅት በጣም ደስ ብሎኛል። ነገር ግን መጀመሪያ ቤታችን ራሳችን ፈትሽ። ዛሬ ቤተክርስቲያን በተለያየ እርግማን የባዕድ አምልኮ ካላችሁኝ ምንድነው ካላችሁኝ በዘረኝነት፣ በክፋት፣ በፖለቲካ ተተብትባለች፣ ተጠምዳለች። የራሱ የታሰረ ሰው ሌላ ሰው ሊያስፈታ አይችልም። እርግማን ቤተክርስቲያን ውስጥ አለ። እኔ እንደ ወንጌል አማኝ የወንጌል አማኞችን የምመክረው ነገር ምንድነው? መጀመሪያ ቤታችንን እናጥራላለሁ። በአንዳንድ አማኞች እንደሚታየው እኛ ምርጫ አስፈጻሚ፣ የመንግስት ደጋፊ፣ የፖለቲካ አራማጅ፣ ያንዱን ቀስቃሽ፣ ያንዱን ነቃፊ አይደለንም። በጣም መጠንቀቅ ያለብን። አሁን ምርጫ ደርሷል አይደለ? ስሙኝ፣ እግዚአብሔር ለኢትዮጵያ የሚበጀውን ይምረጥ። የኔ አቋም ይሄ ነው። የማንም ደጋፊ አይደለሁም እኔ። እየገባችሁ ሲመጣ ደግሞ እየተረዳችሁ ስትመጡ አቋማችሁ ከእግዚአብሔር ጋር ይሆናል። መሪ የሚመርጠው እግዚአብሔር ነው። እግዚአብሔር ለኢትዮጵያ የሚበጀውን ይምረጥ። በዚህ ነው አቋሜ እኔ። ስለዚህ እኛ የወንጌል አማኞች ከመጸለይ ከመማለድ ውጪ ትውልድ እንዲድን እግዚአብሔር አባቶች ለኢትዮጵያ አንተ የሚበጀውን ታውቃለህ፣ ምርጫው ያንተ ነው፣ ነገስታትን የምትመርጠው አንተ ነህ፣ አንተ የወደድከው ይመረጥ ከማለት ውጪ በማንም አጠገብ በማንም ጎራ ለይተን ቅስቀሳ ውስጥ አንገባ። በዚህ በጣም ተጠንቀቁ የወንጌል አማኞች። ይሄ የኔ ሰላም ወገኖች፣ ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? እንዲከረማችሁ የታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ ደግሞ የሚሰማበት ከአካባቢው ከአገር ከዓለም ሁኔታዎች አንጻር የእግዚአብሔርን ቃልና መንፈስ በማንተራስ የማቀርብላችሁ አገልግሎት ነው። በዛሬው መልእክቴ ደግሞ እግዚአብሔር ምን እያለን እየተናገረን እንዳለ አብረን እናየዋለን። መልእክቱ እግዚአብሔር ነው። ሁላችሁም ደግሞ ይህ መልእክት ለብዙዎች እንዲደርስ እባካችሁ ሼር እና ሰብስክራይብ አድርጉልኝ፣ ብዙዎች ይጠቀሙበት። እንግዲህ እኔ እግዚአብሔር የጠራኝ የተግሳጽ መልእክት ነው። እግዚአብሔር እንድንሰማ የሚፈልገውን ነው። ጆሮን የሚመች ለጆሮ የሚመች መልእክት የለኝም። የሰውኛ መልእክት የለኝም። እንግዲህ እግዚአብሔር የሰጠኝን ማስተላለፍ ነው። አንዳንድ ሰዎች ሁልጊዜ ጸገነት ምንድነው ቁጣ ነው ወይ ሁልጊዜ እንደዚህ በቃ ተግሳጽ ነው። የኔ ምንም ማድረግ አልችልም። ይቅርታ አድርጉልኝ። ያልተሰጠኝን አላነብም። ሰዎች ደግሞ እንዲመቻቸው ማድረግም አልችልም። ስለዚህ እግዚአብሔር በሰጠኝ እውነተኛ መልእክት ቀርባለሁ። ጆሮ ያለው ይስማላለሁ ሁልጊዜ እንደምለው እና ዛሬም የጌታን መልእክት ይዤ መጥቻለሁ። መልእክቱን ከማቅረቤ በፊት ደግሞ አጭር ጸሎት አደርጋለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን። ይህ ጊዜ ሰዓት ያንተ ነው። ጌታ ሆይ ስለሰጠኸኝ መልእክት አመሰግናለሁ። በዚህም ደግሞ ስለሚያዳምጡ ስለሚከታተሉ አሜን ስለሚሉ ሁሉ አመሰግናለሁ። መንፈስ ቅዱስ አግዘኝ። ጊዜውን ሰዓቱን አንተ ተረከብ። ሁሉ ላንተ ክብር ይዋል
በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። ከምንም የጸዳ ጀርባው ምንም ነገር የሌለው ማንም ላይ ያላንተራሳስ ያልተደገፈ ማለት ይቀላል። በንጹህ ልናመልክ በንጹህ ንስሐ ልንገባ ያስፈልጋል። ራሳችንን እንፈትሽ፣ ቤታችንን እንፈትሽ። የወንጌል አማኞች ምናደርገው ነገር እንዳለ ሆኖ እግዚአብሔር የሚቀበለው ንጹህ መስዋዕት ሽታ ያለው የተመረጠ ነገር ለእግዚአብሔር መስዋዕት ይዘን እንቅረብ። አንካሳውን አይደለም ከሌላ ነገር ጋር የተነካካ እንዳይሆን በጣም እንጠንቀቅ። ከምንም ጋር ከዘረኝነት ጋር ከፖለቲካ ጋር ከመንግስት ጋር የወንጌል አማኞች ሊነካኩ አይገባም። ከተነካካን ደግሞ ከፍሬያችን ያስታውቃል፣ ውጤት አናመጣም። እኛ ከመንግስት ጋር ግንኙነት ያለን ነገስታትን ህልም በመፍታት በመገሰጽ እግዚአብሔር እንዲህ ይላል እረፉ በማለት ኃጢአትን በመቃወም በዚህ ነው ቤተክርስቲያን ስልጣን የተሰጣት። እግዚአብሔር የሰጠንን ቤተሰብ የሰጠንን ትዳር ሰርተን በስነ ስርዓት እንድናስተዳድር ጥሩ ባል፣ ጥሩ አባት፣ ጥሩ ወንድም፣ ጥሩ እናት፣ ጥሩ እህት እንድንሆን ይፈልጋል። ዶንት ጊቭ ሚ ሮንግ። ነገር ግን ለቤተሰብ ብለህ ለስራ ብለህ ለገንዘብ ብለህ እግዚአብሔርን ሁለተኛ አታርግ ነው። ለእግዚአብሔር ቅድሚያ ስጥ ነው። ወንድም አለ አንዳንድ ጊዜ ሰዎች የሆነ ቀንጨብ ያለ ነገር ይዙና እና ሰርተና እንብላ ብለሽ ነው እና ቤተሰብ እንዴት እናስተዳድር ልትሉ ትችላላችሁ። መጀመሪያ ሐሳቡን አዳምጡ፣ በስነ ስርዓት ያዙት። ሲገባችሁ ትረዱታላችሁ። እና አንድ ሙስሊም ያለውን ቪዲዮ ላሳያችሁ። ጀነት የሚገባው በብር ነው ብሏል። ብር እናቴ ብር እኮ ጉድ አመጣ ጉድ። ቤተክርስቲያን ብር፣ አሁን ደግሞ ጀነት ብር። የትም ቦታ ብር ሆኗል። አሁን የሰው ልጅ ብር ከሰው ልጅ በልጧል። ስለዚህ ምን አለ ሙስሊም? ጀነት ብር ያስፈልጋል ጀነት ለመግባት። ጀነት በብር ነው የሚገዛው። ጀነት ብር ይፈልጋል። ዝም ብለህ የአረቢ ጀነት ብትል የለም፣ አምጣ ብር። ብር አምጣ ነው ጀነት የሚሰጥህ። ብር ከሌለ ጀነት የለም። ልብ ብላችኋል። ሰላት ለመስገድ ብር ያስፈልጋል አያስፈልግም? አያስፈልግም? ያስፈልጋል ብር። ብር ከሌለ ጀነት የለም። አየህ፣ መንግስተ ሰማያት ለመግባት ብር የግድ ነው ማለት ነው። ይህንን ነው እንግዲህ እያስተማሩን ያሉት። እንደ ክርስቲያን እንደ አማኝ ድግስ ባለበት ሁሉ ዘው ብላ አትበላ። ያ ድግስ ለማን ነው መስዋዕት የቀረበው የሚለው ነገር ማጣራት አለብህ። ለአጋንንት የተሰዋ ከሆነ ለምሳሌ ሰሞኑን ልደታ ይቀበራል አይደል? ልደታ ብለው ና ይሉሃል ጎረቤቶች፣ ወይ ደግሞ እህትህ፣ ወይ ደግሞ ወንድምህ። ሄደ ለጣዖት የታረደ ትበላለህ ማለት አይደለም። እኛ በእንደዚህ አይነት ድግስ ላይ አንገኝም። እንደ አማኝ ከሚያለቅሱት ጋር አብረን እናለቅሳለን፣ ደስ ከሚላቸው ጋር ደስ እንሰኛለን። ነገር ግን የምንሰበሰብበት ምክንያት በጣም ወሳኝ ነው። ማህበር ሲጠሩ አትሄድም እንዴ? ማህበሩ ለማን ነው? መሰዊያው ለማን ነው ብለህ ትጠይቃለህ። ይሄ ድግስ የማን ነው ለምንድን ነው ብለህ ትጠይቃለህ እንጂ ለቅሶ አትድረሱ አልተባለ። ደግሞ በሄድንበት ደግሞ ክርስቶስን ከፍ እናደርጋለን። እስቲ እንጸልይ ትላለህ። እስቲ አንድ ቃል ላካፍላችሁ ትላለህ። እስቲ እግዚአብሔርን እናመስግን ይባላል። እግዚአብሔር ደግሞ ሞገስ ይሆናል፣ ምንናገረውንም ይሰጠናል። ነገር ግን አንድ አባት እናቃቸው ጳጳስ፣ ያው ጳጳሳቶቹ አንዳንዴ ልባቸው የሚያርስ ነገር ይናገራሉ፣ አንዳንዴ ደግሞ ሽምቅቅ የሚያርግ ነገር ለትውልድ የማይጠቅም ነገር ይናገራሉ። እኚህ ጳጳስ ሁላችሁ የምታውቋቸው ጳጳስ ምን አሉ? መቋሚያ መወዝወዝ መንግስተ ሰማያት አያስገባም ብለዋል። በዚህ በጣም እጋራውታለሁ አባቴ። መቋሚያ መወዝወዝ ምን ያደርግላል? መንግስተ ሰማያት እንደሆነ በወንጀል ነው የሚገባ። በዚህ በአንድ አትጠራጠሩ። አባቶችን ጠይቅ። አዎ መቋሚያ ወዝውዘው ገነት አልገቡ። እግዚአብሔር ባርኮት። አሁን መቋሚያ እየወዘወዘ እያለ መንግስተ ሰማያት የሚገባ ያለው የመሰለው ብዙ ስላለ እርሶ እንደተናገሩት ግን መቋሚያ መወዝወዝ መንግስተ ሰማያት አያስገባም። መንግስተ ሰማያት ሰው የሚገባው በወንጌል ነው ብለዋል። እግዚአብሔር ይባርኮት። መንግስተ ሰማያት የሚገባው አንድ ሰው በጌታ ኢየሱስ ክርስቶስ አምኖ ሲድንና ሲጠመቅ፣ ይሄ ነው በቃ መንገዱ። ምክንያቱም ጌታ ኢየሱስ ክርስቶስ መንገድም እውነትም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚገባ የለም ብሏል። ስሙ። በተለይም በድግሳቸው በዘፈናቸው በማህበራቸው መሃል አንታደምም። እኛ የማህበር አባል አይደለንም። ስለዚህ መስዋዕቱን የሚበሉ የመሰዊያው ማህበርተኞች ናቸው። እኛ የመሰዊያው ማህበርተኛ አይደለንም።
ልደታ፣ ባታ፣ ኢሬቻ፣ አሸንዳ፣ ጨምበለላ፣ አርሴማ፣ ተክልዬ፣ ጊዮርጊስ እያሉ ተሰብስበው በሚያቀርቡት መስዋዕት አንተባበርም። ቁጥር 20 አንደኛ ቆሮንቶስ ምዕራፍ 10 ይህን ስሙኝ። አይደለም ነገር ግን አሕዛብ የሚሰውት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይደለ እላለሁ። ለእግዚአብሔር እንዳይሰው እላለሁ። ከአጋንንት ጋር ማህበርተኞች እንድትሆኑ አልወድም። ማን አለ? እግዚአብሔር አባታችን። ቪዲዮም አያይዘው ካህኑ ሰው እንዴት በዚህ ልክ ይወርዳል እያሉ ነው። አሁን ካህናቱን እውነት የሚናገሩ ካህናቶች አሉ፣ ምሳሌ የሚሆኑ። ምን ይላል ይሄ ካህን? አያይዛለሁ ቪዲዮ። እግዚአብሔር ይመካነውና ከዚህ ውጡ፣ አፈሩን አፍሳችሁ ብሔር ምንድነው ብትሉት አማራ ነኝ ይላል፣ ኦሮሞ ነኝ ይላል፣ ትግሬ ነኝ ይላል። ሰው እንዴት ብሔር ያመልካል? እንዴት ቋንቋ ያመልካል? በዚህ ልክ ሰው እንዴት ይወርዳል? በዚህ ልክ እንዴት አእምሮና ልቦ እንዴት የጠላት የዲያብሎስ መጫወቻ ይሆናል? አፈር ብሔር የለውም። እኛ ብሔር የለንም። እንደው አንድ ምሳሌ ልንገራችሁ። 2018 ይቀየር ከተባለ ከአገልጋዮቹም ከአማኞቹም ነው። ይቀየር እግዚአብሔር የበጎ ዓመት ያድርገው ከተባለ ከኢትዮጵያ ምድር መራቅ ያለበት ዘረኝነት። እውነት ውሸት? እውነት ነው። የመውረድ መጨረሻ ዘረኝነት። አንተ ኦሮሞ ነህ፣ አንተ ትግሬ ነህ፣ አንተ አማራ ነህ እያሉ እርስ በርስ መነቋቆር፣ መገዳደል የውርደት መጨረሻ ነው። አፈር ብሔር የለውም። የሰው ልጅ አእምሮ እንዴት ይህን ማገናዘብ አቃተው? እኛ ብሔር የለንም። በተለይ እንደ ክርስቲያን ብሔር የለውም። ብሔራችን ኢየሱስ ክርስቶስ ነው። እናንተ ሰው በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ጨዋ የለም፣ ባሪያ የለም፣ ሴት የለም፣ ወንድ የለም ይላል እኮ። አይሁድ የለም፣ አሕዛብ የለም። ሰው በክርስቶስ ቢሆን አዲስ ፍጥረት ነው። ክርስቶስን አውቃለሁ ያለ ደግሞ ዘር የሚል ሰው ክርስቶስን አያውቅም። ፈልገው ኤለን መስክ አምጥቷል። በእግዚአብሔር ልጅ ላይ የተነሳ ይሄ የኤአይ መንፈስ ዓለም ወዴት እየሄደች ነው? የእግዚአብሔር ልጆችን ከእግዚአብሔር ተፈጥሮ ውጪ ለማስወጣት እንደ ባቢሎን ዘመን ማለት ነው። የዓለም መንገድ ከእግዚአብሔር በተቃራኒው በጣም እየገሰገሰ ነው። የሰው ልጆችን ማንነት ለመቀየር ከተፈጥሯችን እግዚአብሔር ከሰራን ውጪ የእግዚአብሔርን የእጅ ስራ ለማበላሸት ዓለም ተነስታለች። እግዚአብሔር በአምሳሉ ነው የሰራን። ሰውን ማንም ሊሰራው አይችልም። አሁን ግን ተመሳሳዩን ሰርተው አሁን ኤለን መስክ ያመጣው በእርግጥ ከ2 ዓመት በፊት ነው ይፋ ያደረገው። በሕክምና በማሳበብ በተለያየ ነገር ቴክኖሎጂ እየመጣ የእግዚአብሔርን የሰው ልጆችን ሊያጠፋ የተነሳ ፕሮጀክት ነው ይሄ። ስለዚህ አደገኛ ሙከራ እስካሁን በሕክምናም ላይ የተደረጉት ነገር ሲመለከት ኤአይዎች ናቸው ኦፕሬሽን አድርገው እንትን እያሉ ያሉት። ልክ ነው። እና ይሄ የሰውን ልጅ ከሌላ ነገር ጋር ለማዳቀል የሚደረገው ጥረት አካል ውጤት ነው። ይሄ ብቻ አይደለም። ባጭሩ የጨለማው ማህበረሰብ ወይ ደግሞ የወደቁ መናፍስቶች ናቸው ይሄንን ነገር እየሰሩ ያሉት ማለት ነው። ባጭሩ እንግዲህ ምንድነው መሰለ አሁን ይሄን ነገር ስንመለከተው መጽሐፍ ቅዱስ ምን ያህል እንዳልዋሸን የዛሬ 2000 ዓመት ምልክት ትቀበላለህ አለ። በግንባር ላይ ወይም በክንድ ላይ ነው። ልክ ነው። የክርስቶስን መምጣት መቃረብ ያመለክተናል። ኤለን መስክ ሰሞኑን የገለጸው በተግባር አሁን በቅርቡ እንዲሆን የፈለገው ነገር ምንድነው? ከዚህ በኋላ ላፕታፓችን፣ ስልካችን፣ ኮምፒውተር በአጠቃላይ አእምሯችን ውስጥ ይገጠማል። ዳውንሎድ ይደረጋል። ሶፍትዌር ይጫንብሃል አእምሮ ውስጥ። ከዛ በኋላ የምታስበው ኮምፒውተር ውስጥ ያለውን ነገር ነው የምታስበው፣ የምትነጋገረው። ስሙኝ፣ ጭንቅላታችን ውስጥ ተቀድሞ በሰው ሰራሽ አስተሳሰብ ሊሞላን ነው። የእግዚአብሔርን ነገር ዲሊት አድርጎ ማለት ነው። እባካችሁ ይህን ነገር ልብ ብላችሁ ስሙ። እየመጣ ያለው ነገር በጣም አስፈሪ ነው። ይሄ የማንቂያ ደውል ነው፣ በተለይ ለቤተ ክርስቲያን። ከዚህ ነገር ጋር በተያያዘ በዚህ በካሊፎርኒያ ሰው የሌለበት ምግብ ቤት። ምን አይነት ምግብ ቤት ብትሉኝ፣ ሮቦቲክ የሆነ ምግብ ቤት ኩክ ሲያደርጉ ታያላችሁ። ሮቦቱ ኩክ ያደርጋል፣ ይጠብሳል፣ ይቀቅላል፣ በርገር ይሰራል፣ ታታታ ያደርጋል፣ ያስተናግዳል። ይሄ ማለት ምን ማለት ነው? የሰው ልጅ ከጥቅም ውጪ ሆነ፣ ሰርቶ እንዳይበላ በሮቦት ለመተካት። ይሄ የዳቢሎስ ያጋንንት ስራ ነው ወገኖቼ። እየመጣ ያለውን ልብ ማለት ያስፈልጋል። በኤአይ ነው የሚሰራው። ይሄንን ራሱ የአእምሮውን እንትን የሚገጥሙላችሁ ኤአይ ነው የሚገጥመው አሉ። ሰው አይገጥመው፣ ኤአይ ነው የሚገጥመው። ለምን?
ኤአይ ራሱ የዲያብሎስ ስለሆነ ስራውን እዛ ውስጥ ገብቶ የሚሰራው ዲያብሎስ ነው። የረቀቀ ስራው የሚሰራው በእግዚአብሔር ልጆች ጭንቅላት ሊጫወት የተነሳ ዲያብሎስ አለና ቤተክርስቲያን ትውልድን አንቂ፣ ተነሺ፣ አስተምሪ። ጉድ ተመልከቱ። ዓለም ወዴት እየሄደች ነው? የእግዚአብሔር ስርዓት ተጥሶ የውሸት ሰው ተሰርቶ ሲያስመስል ምን ታደርጋላችሁ? ምን ታደርጋላችሁ እያለን ሮቦት ዓለምን ልትቆጣጠር እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ጌታ የተባረከ ይሁን። ዛሬም እንደ ሁሌው ዋና መልእክት አለኝ። ዋናው መልእክቴ እግዚአብሔር ከጣዖት ጋር አትተባበሩ እያለን ነው። ከጣዖት ጋር አትተባበሩ የዛሬው መልእክት ዋናው ሐሳብ እና ለመግቢያ ያህል ደግሞ ሰሞኑን ያው አይ ዶንት ኖ እንግዲህ ዛሬ ወይ ነገ የልደታ የሚባል ነገር አለ። የሃይማኖት ሽፋን የሚከበር ነገርና እሱ የባዕድ አምልኮ መሆኑን በእግዚአብሔር ቃል መሰረት ለማረጋገጥ፣ ምክንያቱም ህዝቤ ዕውቀት ከማጣት የተነሳ ጠፍቷል እና ሃይማኖት የእግዚአብሔር ነገር ከባዕድ አምልኮ ጋር ከጣዖት ጋር አይቀላቀልም። ራሱን የቻለ ነው። በንጹህ በቅድስናና በጽድቅ ነው የእግዚአብሔር ነገር። ከዓለምኛ ነገር ከሌላ አምልኮ ጋር ከሌላ ስም ጋር ከሌላ አማልክት ጋር አናቀላቅለው። ካቀላቀል ነው ደግሞ ትውልድ ግራ ይጋባል፣ እግዚአብሔርም ይቆጣል። ለዚህ ነው ዛሬ እኔና እናንተ በኢትዮጵያ ምድር የተለያየ የባዕድ አምልኮ አለ። ይሄ ባዕድ አምልኮ ደግሞ ገብሩኝ ይላል፣ እረዱልኝ ይላል፣ ስገዱልኝ ይላል። ከእግዚአብሔር በፊት እኔን አስቀድሙ ይላል። ስለዚህ ትውልድን አእምሮ ገዝቷል ማለት ነው። መቼም ኢትዮጵያን ከእግዚአብሔር ያራቃትና ህዝቡንም በጨለማ ያሰረው ነገር ምንድነው ካላችሁኝ፣ በሃይማኖት ሽፋን ከላይ ከአያት ከቅድመ አያት ሲወራረድ የመጣ የባዕድ አምልኮ፣ ጥንቆላ፣ ድግምት፣ መተት፣ ሟርት ምድሪቷን የወረሳት ይሄ ነው። ስለዚህ አሁን ሰሞኑን የልደታ በዓል ተብሎ ይከበራል። መቼም የኖርንበት ነው፣ ወላጆቻችን ሲያደርጉ ያየነው ነው። የልደታ ተብሎ የሚከበረው ይቀቀላል፣ ይጠበሳል፣ ይታረዳል። የሆነ ነገር ደግሞ ለብቻ ተደርጎ በሳህን የሆነ ዛፍ ስር ይቀመጣል። ይቅርታ አድርጉልኝ፣ የኔ ቤተሰቦች እንደዛ ሲያደርጉ አላየሁም። ግን በብዙ ቦታ አድባር እየተባለ አድባር ማን ነው ብትሉኝ የጨለማው ዓለም መንፈስ ማለት ነው። ለሱ ደግሞ ታርዶ የሆነ ነገር ይቀመጥለታል የሆነ ቦታ። ይሄንን እውነት ንጹህ የእግዚአብሔር ስርዓት ነው ካላችሁ እናንተ ታውቃላችሁ። ስለዚህ የግንቦት ልደታ ይባላል፣ አድባር ይባላል። እግዚአብሔርን የሚያስቆጣው ነገር በምድራችን በግልጽ እየተካሄደ ነው። ምድሪቱን ያረከሰ፣ ህዝቡን ያጎሳቆለ ብዙ የባዕድ አምልኮ በሀገራችን አለ። ቀን ተቆጥሮ የሚዘከርለት የሚከበርለት ህዝብ በነቂስ ወጥቶ መስዋዕት የሚያቀርብለት አይገርማችሁም? ታዲያ ይቺ ሀገር እንዴት ትባረክ? ምን ብትሉኝ ኢሬቻ ነምበር ዋን ያቺን ምድር ያረከሰ የባዕድ አምልኮ ምንድነው ካላችሁ ኢሬቻ። ሁለት ይሄ የልደታ የምንትስ ተብሎ በቤተ ክርስቲያን ውስጥ በኦርቶዶክስ ውስጥ ያለ ድግምት፣ ጥንቆላ፣ መተት ያሽመደመደ ከእግዚአብሔር ያራቀ ያጣላን ነገር ስሙኝ፣ ሽባ ያደረገ ትውልዱን የሚያንከራተት የሚያጨናግፍ እግዚአብሔር የሚጠላውን የሚጸየፈውን ያለማመደ ምንድነው ካላችሁኝ ይሄ ቀን ተቆጥሮለት የሚገበረው አደባባይ የወጣ ነገር ውልደቷ፣ እርገቷ፣ ስደቷ፣ ግርዘቷ እያላችሁ የምታከብሩት ነገር የእግዚአብሔር ስም የሌለበት የክርስቶስ ኢየሱስ ስም ዋናው የሆነው የመስቀል ሥራ ለኔና ለናንተ ለዓለም ሁሉ ሕይወቱን የሰዋው የክርስቶስ ኢየሱስ በዓል እንኳን እንደዚህ አይከበርም። በቃ የጌታችንን እናት ማርያምን ጣዖት አድርገዋታል። እስቲ ማርያምን ተዋት። ማርያም በጌታ ኢየሱስ ክርስቶስ እናትነቷ ተከብራ ብትቀመጥ ያቺ ቤተክርስቲያን ከመጠጥና ከጥንቆላ ከድግምት ነፃ ትወጣ ነበር። ሁሉን ነገር የሚያደርጉት በማርያም ስም ነው። ሁሉን ልመናው በማርያም ስም ነው። ጥንቆላው በማርያም ስም ነው።
ታቦቱ በማርያም ስም ነው። 99 ቦታ ተከፋፍሎ ማለት ነው። እመቤታችን ቅድስት ድንግል ማርያም ተባረከች ናት፣ ብጽዕት ናት፣ ልጇን የምታከብር እግዚአብሔርንም የምትታዘዝ እናንተ እንደምትሏት አይደለችም ማርያም። እኛ ምናቃት የጌታችን ማርያም እናንተ እንደምትሏት አይደለችም። ያልሆነችውንም ነኝ አትልም። በማርያም ስም አትነግዱ ላለሁ። እግዚአብሔር ግን ለእናንተ እንዲህ ይላችኋል። የባዕድ አምልኮን ለምታራምዱ በእግዚአብሔር ቤት በሃይማኖት ሽፋን ላላችሁ የእግዚአብሔር ቃል አለኝ። ምንድነው ካላችሁኝ በዘጸአት 20 ላይ ከቁጥር 3 ጀምሮ ከእኔ በቀር ሌሎች አማልክት አይሁኑልህ፣ በላይ በሰማይ ካለው በታችም በምድር ካለው ከምድር በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው። በሚጠሉኝ እስከ 3ኛው እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ይላል። ማን? እግዚአብሔር። ከላይ የመጣ የተወራረደ ነገር እኮ ነው። አሁን ዛሬ ትውልዱን እያስጨነቀ ያለ የሚገበርለት የሚታጠንለት የነበረ። ስለዚህ ይሄ ቃል ቁልፍ ነው። የአባቶች ኃጢአት ወደ ልጆች ተወራርሶ የአባቴ ውቃቢ፣ የእናቴ ጨሌ፣ የአባቴ ካራማ እየተባለ ኢትዮጵያ ውስጥ እኮ ያለ የጨለማ አሰራር ቁጥር ስፍር የለውም። ትውልዱ በባዕድ አምልኮ ተይዟል፣ ተተብትቧል። በክርስቶስ ኢየሱስ ስም ነፃ ይወጣል። የነፃ መውጫው መንገድ ኢየሱስ ክርስቶስ ብቻ ነው። አጋንንት የሚፈሩለት የሚንቀጠቀጡለት ስም። ይሄ እንደ መግቢያ ያረኩት ነው ባዕድ አምልኮ በተመለከተ። ተረፈ ግን እርግማን መስበር በሚለው በስታዲዮም በተዘጋጀው ዝግጅት ላይ ሁላችሁም ተገኝታችሁ እርግማንን ከቤታችን ከቤተ ክርስቲያን እንዲሰብር መጸለይ ያለብን። የቤቱ ሲሰበር የውጭ ይሰበራል። አሁን የቤቱ ስላልተሰበረ ቤተ ክርስቲያን አቅም አጣለች። ይህንን ማስታወስ እፈልጋለሁ። እግዚአብሔር ደግሞ በዛ ቦታ ተገኝቶ ታምራት ያድርግ፣ ብዙዎች ያምልጡ፣ የኢትዮጵያ የሕዝቡ የጨለማ ቀንበር ይሰበርላለሁ። የዛሬ መግቢያ ይሄ ነው። እግዚአብሔር የተባረከ ይሁን። ዛሬ በመልእክቴ እግዚአብሔር ከጣዖት ጋር አትተባበሩ እያለን ነው። በጣም ወቅታዊ መልእክት ነው። ስለዚህ መቼም እንደ ክርስቲያን በእያንዳንዳችን ሕይወት ዙሪያ በቤተሰቦቻችን ያልዳኑ ሰዎች አሉ። አካባቢያችንም ብዙ ክርስቶስን የማያውቁ የማያምኑ ሰዎች አሉ። በክርስቶስ ኢየሱስ አምነው ዳግም ያልተወለዱ ብዙ ናቸው። በሌላ ሃይማኖትም ያሉ ብዙ ናቸው። ለምን? እኔና እናንተ በዓለም ውስጥ ነው የምንኖረው። በዓለም ውስጥ ሆነን ተለይተን መኖር አንችልም። በርዝቅተን ራሳችንን ልናገል አልተጠራንም። ስሙኝ፣ ብዙዎቻችን ደግሞ የቅርብ የሆኑት ቤተሰቦቻችን፣ ጓደኞቻችን፣ ጎረቤቶቻችን በሃይማኖት የተለያየን። ግማሹ ኦርቶዶክስ ነው፣ ካቶሊክ ነው፣ ሙስሊምም ሊኖር ይችላል፣ ጎረቤት፣ ጓደኛ። ነገር ግን ስሙኝ፣ እግዚአብሔር ባልዳኑ ሰዎች መካከል እንዴት መመላለስ እንዳለብን፣ እንዴት መኖር እንዳለብን በሚገባ ገልጾልናል። ምንድን ነው ብትልኝ፣ ተመሳስለን አይደለም። ከሚዘፍኑ ጋር እየዘፈንን አይደለም። ክርስቶስ ኢየሱስን ደብቀን በይሉኝታ ምን ይሉኛል ጎረቤት አጣለው ቀባሪ አጣለው አይደለም። ክርስቶስን ይዘን ፊት ለፊት የክርስቶስ መሆናችንን እንደውም እንቁልልጭ ብርቅ ደስ መቼ ድሉን ባገኘው የጌታ መሆኔ በታወቀ። ለምን መከራ እንዳለ ተነግሮኛል። አልደብቅም። ኢየሱስን ከወደዱ ከነ ኢየሱስ ይውደዱ። ወንድም አለ ከወደዱሽ ከኢየሱስ ጋር ይውደዱሽ። ኢየሱስን ጠልተው አንቺን ቢወዱሽ አንቺ ክርስቲያን አይደለሽ። ስሙኝ፣ በክርስቶስ ወንጌልና በእምነታችን ጉዳይ አናመቻምችም። ይሉኝታም ሊኖረን አይገባም። ብዙዎች ግን የክርስቶስ ተከታይ መሆናቸው እንዳይታወቅ በጓደኞቻቸው መሃል፣ በቤተሰብ መሃል ሚሳቀቁ ሰዎች አሉ ሚሉ። አዎ ልክ ነህ ሚሉ ከዓለም ጋር ዓለም የሚጫወቱ አሉ። በክርስቶስነታቸው በክርስቶስ ተከታይነታቸው የሚያፍሩ የሚሸማቀቁ ብዙ አማኞች አሉ። ይርቁኛል፣ ይጠሉኛል በማለት ኧረ ክርስቶስ ማንነት አይደበቅም። በወንጌል አላፍርም። ዋናው መልእክቴ እያንዳንዱ አማኝ ጣዖት የሆነበት ከእግዚአብሔር በፊት ስፍራውን የያዘ ጉዳይ አለበት። እያንዳንዱ አማኝ አሁን ጣዖት ሲባል የሚታየን እኛ የሆነ ቅርጽ ተሰርቶ እየታጠነለት የሚሰገድለት ምናምን ብቻ መስሏችሁ እንደሆነ እያንዳንዱ አማኝ ጣዖት አለው።
አማኝ ጣዖት አለው። አሁን እነግራችኋለሁ። ጣዖት ከሆነብን ነገር እንድንርቅና የእግዚአብሔርን ነገር አንደኛ እንድናረግ ከፊት እንድናረግ እግዚአብሔር ዛሬ ይናገረናል። ስለዚህ አሁን ጣዖት የሆነብሽ ነገር ምንድነው ታለም? ጣዖት የሆነብህ ነገር ከእግዚአብሔር በፊት ፊትህ ላይ የተቀመጠ እሱን ሳትሰራ ወደ እግዚአብሔር የማትሄድበት ጉዳይ፣ የእግዚአብሔርን ቀንሰ እያከናወንክ ያለው ጉዳይ ምንድነው? ጣዖት። እግዚአብሔር እንደሚናገረን ከእግዚአብሔር አብልጠን የምንወደው ነገር ራሳችን ሊሆን ይችላል። ራሳቸው ጣዖት የሆነባቸው ሰዎች አሉ። ስለ ራሳቸው፣ ስለ ጤናቸው፣ ስፖርት መስራት፣ ብዙ ጊዜያቸው የሚወስደው ነገር ስፖርት ቤት መሄድ፣ የጤና ምግብ መብላት፣ እንደዚህ አይነት ነገር ጥሩ ነው፣ ግን ከእግዚአብሔር በልጦ አይደለም። የሚጫወቱ አሉ፣ ቪዲዮ ላይ ተንጠልጥለው የሚያዩ አሉ፣ ጣዖት የሆነባቸው። ቲክቶክ ጣዖት የሆነባቸው ሰዎች አሉ። ኮምፒውተር ላይ መሰካት ጣዖት የሆነባቸው ነገር አሉ። ፖለቲካ ጣዖት የሆነባቸው ነገር አሉ። ዘራቸው ጣዖት የሆነባቸው፣ ዘሬን አስቀድማለሁ ያሉ፣ በተለይ በዚህ ዘመን ዘረኞች ጣዖት የሆነባቸው ብዙ ናቸው። ስለዚህ እግዚአብሔር ሌላውን ሁሉ እንድንተው ይናገረናል። በሉቃስ 14 ቁጥር 26 ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን ሚስቱንም ልጆቹንም ወንድሞቹንም እህቶቹንም የራሱንም ሕይወት እንኳ ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። ስለዚህ አሁን እግዚአብሔርን እየተከተልን ያለነው በግማሽ ልብ ነው። ሌላ የቀደመ ነገር ጣዖት ያደረግነው ነገር አለ። ደቀ መዝሙርም አይደለንም። ምንድነን እኛ ካላችሁኝ፣ አባልና ደቀ መዝሙር ይለያያል። አባል መሆን የቤተ ክርስቲያን አባል መሆን ደቀ መዝሙር መሆን ማለት አይደለም። እግዚአብሔር እንድንሆን የሚፈልገው አባል ሳይሆን ደቀ መዝሙር እንድንሆን ይፈልጋል። ከዛስ ይህ ማለት ቤተሰብህን በትነ አያገባኝም አይመለከተኝም ብለ ቤተ ክርስቲያን ተመላለስ ማለት አይደለም። ዶንት ጊቭ ሚ ሮንግ። በምትሰሩት ሁሉ ለእግዚአብሔር ነገር ቅድሚያ ስጡ። ቀናችሁን በጸሎት ጀምሩ። ለቃሉ ጊዜ ይኑራችሁ። በፍጹም ኃይል፣ በፍጹም ልብ፣ በፍጹም ነፍስ እግዚአብሔር አምላክን ውደድ ማለት ነው። ይሄ ነው በቃ የመጀመሪያው ትልቁ ትእዛዝ። ለዛሬ መልእክቴ መነሻ የሆነኝ ጥቅስ ደግሞ የት ነው ካላችሁኝ፣ በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 14 ጀምሮ ያለው ለእኔና ለእናንተ ከጣዖት ጋር አትተባበሩ እያለን ነው እግዚአብሔር። ምን ይላል ብትሉኝ ቁጥር 14 ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ ይላል። ዛሬ በምድራችን በእያንዳንዱ ቤተሰብ አማኝ አላማኝ ጣዖት አለ። ቁጥር 16 የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ጋር ህብረት ያለው አይደለምን? ከማን ጋር ማዕድ እንደምንጋራ የማንን ማዕድ እንደምንቆርስ ማወቅና መለየት አለብን እናንተ። ስለዚህ እግዚአብሔር በማይገኝበት ስፍራ ኢየሱስ በማይከብርበት መንደር ተመሳስለን አንገኝም። ብንገኝም ኢየሱስን ከፍ ልናደርግ ወንጌልን ልንመሰክር ካልሆነ በስተቀር ባገኘነው አጋጣሚ ወንጌል መስበክ፣ በክርስቶስ ማንነት መታወቅ ይሄ ግዴታን። ቢጠሉን ቢርቁን ውጡ ብንባል እንኳን የክርስቶስ ኢየሱስን ነገር ደብቀን ተመሳስለን እንቀመጥ አልተጠራን። ቢያባረሩን እንኳን የክርስቶስ መሆናችንን እንናገራለን። በወንጌል አላፍርም እንዳለው ጳውሎስ በአሕዛብ መካከል ክርስቶስ ኢየሱስን ከማይቀበሉ ጋር ተደባልቀን ተመሳስለን ልንኖር እግዚአብሔር አይወድም። ብዙ ክርስቲያኖች ውጭ ብለው በተለይ ኢሬቻን የማያከብር ክርስቲያን ቤታቸው ውስጥ የሰቀሉት ኢሬቻን የሚያሳይ ነገር ጮጮ ምናምን የክልል ባንዲራ የሰቀላችሁ ዘረኝነታችሁ ማንነታችሁ ጣዖት ሆኖባችኋል። በዚህ ቁርጣችሁን ወቁት። አንዳንድ አማኞች ቤት ስትሄዱ ከክርስቶስ ማንነታቸው ይልቅ የጎላው የምድራዊ የሥጋ ዘራቸው ታውቃላችሁ። ይሄ ሰው እንትና ነው፣ ይሄ ሰው እንትና ነው ታላላችሁ። አካባቢ የሰቀሉት ስታዩ አውጡ፣ አስወግዱ፣ ጣሉ። እግዚአብሔር እየተናገረ ያለው ይህንን ነው። ስሙኝ። ቁጥር 21 የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። ሁለት ቦታ ሁለት ወደን አይሆንም ወገኖቼ።
ይልቁንም በልዩነት እንድንኖር እግዚአብሔር ያዘናል። ምን አለበት እያልን ከጨለማ ሥራ ጋር ልንተባበር አይገባም። መሄድ ቢገባን እንኳን በሄድንበት ሁሉ የክርስቶስ መሆናችንን ለማሳየት እንሄዳለን። ተገልለን በርዘተን አጥር ቆልፈን አንኖርም። በማንነታችን በሚደርስብን መገለል በክርስቶስ ኢየሱስ መንፈስ ተሞልተን ጠንክረን ደስ እያለን ቀና ብለን እንሄዳለን። ሲያዋርዱን፣ ሲሰድቡን፣ ሲያገሉን ደግሞ ለእኔና ለእናንተ ክብር መሆኑን ታውቃላችሁ። እና የኢየሱስን ይዘን ሊጨበጨብላችሁ ታስባላችሁ? በዚህ የቻለ የማይሆን ነገር ነው። ዛሬ አቅም ያሳጣን የእግዚአብሔር ክብር በቤተ ክርስቲያን እንዳይገለጥ ያደረገው ከዓለም ጋር ተመሳስለን እርኩሰት ወደ ቤተ ክርስቲያን ገብቶ ነው። ጣዖት ቤተ ክርስቲያን ውስጥ ስላለ ነው። እዚህም እዚያም እየረገጥን ነው። እዚህም እዚያም እኮ ነው። ቤቱ ስትሆኑ ከጓደኛ ጋር ከጎረቤት ጋር ከሆነ ጋር ግሩፕ ጋር ስትቀመጡ አርስታችሁ ራሱ ሊመረጥ ይገባል። ቁጭ ብለው ፖለቲካ ከሌውጣ ከሌውረድ እኛ እንደዚህ ነን፣ ያኛው እንደዚህ ነው፣ ያኛው እንደዚህ ነው፣ ያተያዘ ያተለቀቀ ያታሰረ ቁጭ ብለው ፖለቲካ የሚፈተፍቱ ሰዎች በነጋታው ደግሞ ቤተክርስቲያን ገጭ ብለው ጌታ ሆይ ሲሉ ብታያቸው በጣም ብዙ ናቸው። እግዚአብሔር ግን ያየዋል። አንዱን ለይ ወንድም አለ ወይ ዘርህን ወይ ፖለቲካን ወይ የእግዚአብሔርን ነገር። በተለይ በአገልግሎት ደረጃ ያላችሁ በጣም አሳፋሪ ነገር። ከወንጌሉ ቃል ይልቅ ዘራችሁን የምትሰብኩ አላችሁ። የቤተ ክርስቲያንን አባላት በዘር የመለመላችሁ፣ የቤተ ክርስቲያንን አባላት በቋንቋ የለያችሁ እናንተ እግዚአብሔር ንስሐ ግቡ ይላችኋል። ስሙኝ፣ ከእግዚአብሔር ጎን ለጎን እኩል በኩል ያስቀመጥነው ነገር አለ። በተለይ ዘራችን ጣዖት ሆኖብናል። ዘረኝነትና ፖለቲካ ከወንጌል ጋር ተደባልቋል። በዘር በቋንቋ በነገድ በሰፈር በመንገድ ተቧድነናል። አድመኞች ሆነናል። የክልል ባንዲራ የባዕድ አምልኮ በየቤታችን አለ። ያልጣልነው ያልተውነው የዘር ማንዘር ጣጣ፣ እጠኝኝ ሚልሽ እረጅልኝ ሚልሽ ጨሌ ምናምን። እግዚአብሔር ይቅር ይበልን። በእውነት እኔ ነኝ ያለ ስፍራውን የተቆጣጠረ ጣዖትን አስወግዱ ይላል ጌታ። ምንም ይሁን ምንም ከእግዚአብሔር ቅድሚያ የሰጣችሁትን ነገር እናንተ ቅዱሳን በእግዚአብሔር ስም የተጠራችሁ እግዚአብሔር ጣዖት አስወግዱ እያላችሁ ነው። ኢሳይያስ 52:11 ስሙኝ፣ እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ፣ ከዚያ ውጡ፣ እርኩስን ነገር አትንኩ፣ ከመካከሏ ውጡ፣ ንጹሐን ሁኑ። ወገኖቼ ስፍራችንን እንወቅ፣ ጓደኞቻችንን እንለይ፣ ከፖለቲከኞች ጋር ፖለቲከኛ ከዘረኞች ጋር ዘረኛ እንዳንሆን እንጠንቀቅ። በደብ ተሰብስበው ቢራፉት እያሉ ኳስ ጨዋታ እያዩ ፖለቲካውንም ኳሱንም እኔ እንደው አትዝናኑ አልልም፣ ግን በምንሰራ ሁሉ የክርስቶስነታችንን ባንረሳ። ማህበራዊ ህይወት ያለ ነው። መቼም ታስረ ተቀመጥ አልተባልክም ወንድም አለ። ግን ኳስም ምናምን ስታይ ጌምም የሆነ ነገር ስትጫወት ከሰው ጋር ስትደባለቅ የኢየሱስ ነገር ቢያመልጥ አፉ ውስጥ የሞላው የምትናገረው ነገር ሌሎችን የሚያንጽ ሆኖ እንዴ ልጅ ጴንጤ አይደል እንዴ ማያስብል ባትመሳሰሉ። እኔ ይሄ ምክሬ ነው። በእውነት የመጨረሻ ጥቅሴ ምንድን ነው? ዘኍልቍ 16:26 ላይ ማህበሩንም እባካችሁ ከነዚህ ክፉዎች ድንኳን ፈቀቅ በሉ፣ በኃጢአታቸውም ሁሉ እንዳትጠፉ ለእነርሱ የሆነው ሁሉ አትንኩ ብሎ ተናግሯቸዋል ይላል። አትንኩ የተባልነውን ነገር አንንካ። እግዚአብሔር ተለይታችሁ ኑሩ ባለን ነገር ተለይተን እንኑር። እኛ ባደረግነው ነገር የሚሰደበው በሰማይ ያለው አባታችን ነው። ስለዚህ እንደ ክርስቲያን አካሄዳችን፣ አነጋገራችን፣ አዋዋላችን ሊለይ ይገባል እላለሁ። የዛሬው ዋናው መልእክቴ ይሄ ነው። በዛሬው መልእክቴ ትልቁ ነገር በእያንዳንዳችን ህይወት ባዕድ አምልኮ አለና ባዕድ አምልኮ ጣዖት የሆነብንን ነገር አስወግዱ እያለን ነው እግዚአብሔር። እርኩሰትን አስወግዱ እያለን፣ ይህን ደግሞ ከቤተ ክርስቲያን ይጀምራል። እርስ በርስ ተለያይተን አንዱ እኔ ከሌነኝ እና ተቀያይሞ በጎሪጥ እየተያየ የምናመልከው ነገር አላዋጣም። ይኸው ፍሬው የሚገለጠው ነው። አሁን መሰባሰባችን፣ ጸሎታችን፣ ሁሉ ነገራችን በእግዚአብሔር ላይ ብቻ ያማከለ በክርስቶስ ኢየሱስ ወንጌል፣ ንጹህ ወንጌል ብቻ የተደገፈ እንዲሆን ተሐድሶ የሚያመጣ ትውልድን የሚቀይር አገርን የሚያሳርፍ እውነተኛ ንስሐ ያስፈልገናል። ይህንን አደራ እላለሁ ወገኖቼ። እግዚአብሔር ይርዳን። አሁን በስታዲየም የሚካሄደውም ነገር ፍሬ የሚያፈራ ይሁን እላለሁ። እናንተም ደግሞ በዚህ ብትሳተፉ አገልጋዮች እግዚአብሔር ይባርካችሁ። ሁላችሁም ተገኝታችሁ
ፕሮግራሙን ዝግጅቱን ተካፈሉ እንዳትቀሩ ላለው በዚህ አጋጣሚ ደስ ብሎኛል። እኔም ብገኝ በጣም ደስ ይለኝ ነበር። ጌታ የተባረከ ይሁን። ይህን እድል ጊዜ ሰጠን። ሁላችሁም ተባረኩ። ወዳችኋለሁ። መልእክቴን ጨርሻለሁ። እባካችሁ ይህን መልእክት ሼር እና ሰብስክራይብ አድርጉልኝ ለብዙዎች እንዲደርስ ማለት ነው። ተባረኩ። ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ